በአማራ ፋኖ ትግል ውስጥ ስሙ በተደጋጋሚ ሲነሳ የነበረውና በቅርቡ የቅድመ የትግል አጋሩን የአባት አርበኛ ካሳው አለንን ቤት በማፈራረስ በክህደት ድርጊት ሲወቀስ የነበረው አርበኛ ሸርባ አሸንፍ ጌታዋን የተማመነች በግ ከደጅ አደረች እንዲሉት ለጠላት እጅ ለመስጠት ሲያሴር እጅ ከፈንጅ ተያዘ። ከጀርባ በተሸረበውና ለወራት ሲብላላ በቆየው በዚህ የክህደት ሴራ አርበኛ ሸርብ ከነ ኢያሱ አባተ ቡድን ጋር በመናበብ ለአገዛዙ የብልጽግና መንግስት እጅ ለመስጠትና የትግሉን ምስጢር አሳልፎ ለመስጠት ዝግጅቱን አጠናቆ ነበር። ግለሰቡ የያዘውን የቡድን መሳሪያና የሰው ኃይል ጠረን አልፎ ወደ ጠላት ካምፕ ለመግባት ያደረገው ምስጢራዊ እንቅስቃሴ ግን በጎንደር ጠቅላይ ግዛት እዝ የመረጃ ክንፍ በንቃት ሲከታተል የቆየ ጉዳይ ነበር። የጎንደር እዝ የመረጃ ክፍል ጉዳዩን በጥልቀት ካጣራ በኋላ ሪፖርቱን ለአርበኛ ደረጃ አድርሷል። አርበኛ ደረጃም ሁኔታውን በብልሃት ለመቆጣጠር በማሰብ የአደረጃጀት ለውጥ ልንሰራ ስለሆነ የሰው ኃይልና መሳሪያ ይሰብሰብ በሚል ሽፋን የቡድኑን ትጥቅ በዘዴ አስፈትተዋል። ወዲያውኑ በተደረገው አሰሳና የእጅ ስልክ ፍተሻም አርበኛ ሸርብ ከጠላት የብልጽግና አመራሮች ጋር በዋትስአፕ ያደረጓቸው የድምጽና የጽሑፍ ልውውጦች የክህደት ጉልህ ማስረጃ ሆነው ተገኝተዋል። አርበኛ ሸርብ አሸንፍን ጨምሮ በሴራው ተሳታፊ የነበሩት አመራሮችና ታጣቂዎች ትጥቃቸውን ተገፈው በቁጥጥር ስር ውለዋል። በዚህ የክህደት ሴራ ውስጥ አመቻች ኮሚቴ ሆኖ የተገኘው አንድ ከፍተኛ ወታደራዊ የእርከን ደረጃ ያለው ግለሰብ ላይ ደግሞ የማያዳግም ወታደራዊ እርምጃ ተወስዶበታል። አካላቸውን ለፋኖ አድርገው ልቦናቸውና ጭንቅላታቸው ግን ለአገዛዙ የጥቅም መደለያ የሸጡ ባንዳዎች ዕጣ ፈንታ ውርደት መሆኑን የዚህ ሳምንት ክስተቶች ምስክር ናቸው። ትግሉን ከውስጥ ሲቦረቡሩ፣ መረጃ ለጠላት ሲያቀብሉ፣ እንዲሁም በጀግኖች አርበኞች ላይ ድሮን ሲያስጠሩ የነበሩት ግለሰቦች ህዝብን እናዋርዳለን ብለው ተነስተው የራሳቸው ውርደት በታሪክ ድርሳን ላይ የጻፉ ይገኛሉ። ውድ የሎ ሚዲያ ተመልካቾቻችን አዳዲስ መረጃዎችንና ጥልቅ ትንታኔዎችን ለመከታተል ቻናላችን ሎ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።